መጽሐፍ ቅዱስ ስለ ትዳር ምን ይላል የሚለውን እናያለን። እንግዲህ እንደሚታወቀው ትዳር ወይ ጋብቻ የጀመረው በሰዎች ፍላጎት፣ በሰዎች ፍቃድ ሳይሆን በእግዚአብሔር ፍቃድ፣ በእግዚአብሔር ፍቃድና ፍላጎት ነው ትዳር ወይም ጋብቻ የተጀመረው ወይም የተፈጠረው። እሱ ምንድነው? በማቴዎስ ወንጌል ምዕራፍ 19 ከቁጥር 4 እስከ 6 ላይ እንደዚህ ይላል። ምንድነው የሚለው? በመጀመሪያ ወንድና ሴት አድርጎ ፈጠራቸው ይላል። በመጀመሪያ ወንድና ሴት አድርጎ ፈጠራቸው። እንግዲህ ወንድና ሴት አድርጎ ሲፈጥራቸው ትዳርን መስርቷል ማለት ነው ፈጣሪ ወይም እግዚአብሔር። ስለዚህ የሱ ፍላጎት የሱ ፍቃድ ነው ማለት ነው። እንግዲህ የሱ ፍላጎት የሱ ፍቃድ ከሆነ ትዳር ምንድነው? ቅዱስ ነው። ትዳር ምንድነው? የተባረከ ነው። ስለዚህ ሰው ትዳር ሲመሰርት በአንድ በኩል የእግዚአብሔርን ትእዛዝ ይፈጽማል ማለት ነው። ከእግዚአብሔር ዘንድ በረከትን ያገኛል ማለት ነው። ስለዚህ በትዳር ይባረካል ማለት ነው። የሰው ልጅ እንድንጋባ የፈለገው የፈቀደው ማን ስለሆነ? እግዚአብሔር ስለሆነ። ስለዚህ ትዳር ንጹህ ነው። እንግዲህ ወደኋላ እናያለን የቱ ጋር ንጹህ ነው ቅዱስ ነው የሚለው ራሱ መጽሐፍ ቅዱስም ይላል። ወደኋላ እንመጣበታለን እሱን። ስለዚህ ያ ነው በትዳር እንባረካለን። ግን የምንባረከው ትክክለኛው መንገድ ሲሆን ነው። ትዳር ትክክለኛ ሲሆን እግዚአብሔር በሚፈልገው ከሆነ ነው። እግዚአብሔር የሚፈልገው ትዳር ከሆነ በረከት እናገኝበታለን፣ ጸጋን እናገኝበታለን። በዛ መሃል የሚገኙ ልጆችም የተባረኩ ልጆች ለቤተሰብ፣ ለቤተ ክርስቲያን፣ ለአገር የሚጠቅሙ ልጆች ይሆናሉ። ግን እግዚአብሔር በማይፈልገው መንገድ ከሆነ ግን ያ ትዳር የተባረከ አይሆንም። የተባረከ ትዳር ካልሆነ ደግሞ ፈተና የሚበዛበት ወይም ደግሞ ያ ትዳር ዘለቄታ የሌለው ጊዜያዊ ሊሆን ይችላል ማለት ነው። ስለዚህ ትዳር ንጹህ ሊባል፣ ትዳር ቅዱስ ሊባል ምን ሲሆን ነው? ክርስቲያናዊ ሲሆን ነው። እግዚአብሔር ባስቀመጠው መንገድ፣ እግዚአብሔር በፈለገው መንገድ ሲፈጸም ብቻ ነው። ለምሳሌ ሃይማኖታቸውን ትቶ ከሌላ ሃይማኖት ጋር የሚጣመሩ ሰዎች እግዚአብሔር የፈለገው አይደለም። ምክንያቱስ አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ ይላል። አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ። ስለዚህ ከማይመስለን ጋራ እንድንተባበር እግዚአብሔር አልፈቀደልንም። እንዴት ጨለማ ከብርሃን ጋራ ይስማማል ይላል። እንዴት ጨለማ ከብርሃን ጋራ ይስማማል? እንዴት የሚያምኑ ከማያምኑ ጋራ አንድ ሊሆኑ ይችላሉ? እንዴት በዚህ ጋብቻስ ሊባረኩ ይችላሉ? እንዴት የኢየሱስ ክርስቶስ የእግዚአብሔር ልጅነት፣ የኢየሱስ ክርስቶስ ፈራጅነት፣ የኢየሱስ ክርስቶስ አምላክነት የማያምን ከሱ ጋር እንዴት አንድ መሆን ይቻላል? እንደዚህ ይላል የማቴዎስ ወንጌል ላይ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። ማቴዎስ ወንጌል ምዕራፍ 19 ከቁጥር 4 እስከ 6። እንግዲህ ሰው አባቱንና እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ስጋ ይሆናሉ ይላል። እንግዲህ ሁለቱም ምን ይሆናሉ? አንድ ስጋ ይሆናሉ። የሚገርም ነው። ይሄ እንግዲህ ትዳር ትልቅ ምስጢር ያለበት ትልቅ የእግዚአብሔር ሐሳብና ፍላጎትና ፍቃድ ያለበት ነው። ምን ጋብቻ ወይም ትዳር። ይህ ማለት ሁለቱ አንድ ይሆናሉ። እንዴት ነው ሁለቱ አንድ የሚሆኑት? እንግዲህ ይሄ ምስጢር ነው። እንግዲህ
አሁን 7 ሚስጥራት አለው ቤተክርስቲያናችን። 5ቱ አመደ ሚስጥራት እንላለን፣ 7ቱ የቤተክርስቲያን ሚስጥራት እንላለን። ጋብቻም እኮ አንድ ሚስጥር ነው አይደለም እንዴ? ሚስጥረ ተክሊል ተብሎ አለ አይደል? ሚስጥረ ተክሊል ማለት ዞሮ ዞሮ የጋብቻ ወይም የትዳር ሚስጥር ነው። ምክንያቱም ሁለቱ አንድ ስለሚሆኑ። እንዴት ነው የሚሆኑ? ይሄን አናውቅም፣ መመርመር አንችልም። ይሄ የእግዚአብሔር ተአምራዊ ድርጊት ነው ከአእምሮአችን በላይ። ስለዚህ ግን አንድ ይሆናሉ ሁለቱ አንድ እና ስለዚህ አንድ የሚሆኑት እነሱ አንድ የሚሆኑት ግን በትክክለኛ ከሆነ ትዳሩ ክርስቲያናዊ ከሆነ ነው ማለት ነው። እንዴት ነው ክርስቲያናዊ ትዳር ሊባል የሚችለው? እንዴት ነው ክርስቲያናዊ ትዳር ሊባል የሚችለው? እንግዲህ ሁለቱም የተጠመቁ መሆን አለባቸው። ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስን ሳስተምር ማንኛውም ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግስት ሊወርስ አይችልም ብሎ ነው የተናገረ። እንዴት ሰው ከሸመገለ በኋላ እያለ ኒቆዲሞስ ይናገረዋል። አይደለም፣ ሰው ከውሃና ከመንፈስ ሲጠመቅ የእግዚአብሔርን ልጅነት ያገኛል። የእግዚአብሔር ልጅ ካልሆነ ደግሞ ሕይወት የለውም፣ መንግስቱን ሊወርስ አይችልም ማለት ነው። ስለዚህ ያልተጠመቀ ከሆነ አንዱ ክርስቲያን ሆኖ አንዱ ክርስቲያን ሆኖ አንዱ የተጠመቀ ሆኖ አንዱ ያልተጠመቀ ከሆነ ሁለቱ አንድ ሊሆኑ ይችላሉ? አይችሉም ማለት ነው። እንግዲህ ይሄ የእግዚአብሔር ትልቁ ምስጢር ሁለቱ አንድ የሚሆንበት ሊከናወን አይችልም። ስለዚህ ሰው የተለያየ ሃይማኖት፣ አንቺም በሃይማኖቴ እኔም በሃይማኖትሽ የሚል አይሰራም ማለት ነው። ጭራሽ አይሰራም። ከእግዚአብሔር ሐሳብ፣ ከእግዚአብሔር ቃል፣ ከእግዚአብሔር ትእዛዝ የተለየ ነው ማለት ነው። በቃ ፍቅር ሌላ ነው፣ የሰው ፍላጎት ሌላ ነው። የእግዚአብሔር ሐሳብና ትእዛዝ ደግሞ ሌላ ነው። የፈለገ ነገር ቢሆን ለሱ መገዛት ግዴታችን ነው። ለፈጣሪያችን መገዛት ግዴታችን ነው። ይህ ሲሆን ነው ትዳራችን የሚባረከው። ይህ ሲሆን ነው ህይወታችን የሚባረከው። ይህ ሲሆን ነው እግዚአብሔር ልጅነትን አግኝተን የዘላለም ህይወትን የምናገኘው። ይህ ካልሆነ ግን በፍላጎታችን ያለ ሃይማኖታችን ሂደን ከተዳር ወይ ካገባሽ ግን በረከት የለውም። አንድ ሊሆኑ አይችሉም። ሁለቱ አንድ ሊሆኑ አይችሉም። ሁለቱ አንድ ካልሆኑ ግን ጣዕም የለውም፣ ፍቅር ሊኖር አይችልም። ያ ትዳር ዘለቄታ ላይኖረው ይችላል፣ ደስታ ላይኖረው ይችላል፣ በረከትና ጸጋ ላይኖረው ይችላል። ከዛ የሚወለዱ ልጆችም የተባረኩ ሊሆኑ አይችሉም። ስለዚህ ትልቁ ነገር የሰው ልጅ ጥምቀት ነው ብለናል እና በጥምቀት ነው ሁለቱ የተጠመቁ ሲሆኑ አንድ ሊሆኑ ይችላሉ። ከዛ ቀጥሎ ደግሞ ሁለቱ ንስሐ የሚገቡ ከሆነ ሁለቱ ስጋ እና ደሙ የሚበሉ የሚጠጡ ከሆነ ወደ ቅዱስ ቁርባን ሲቀርቡ ማለት ነው አንድ የሚሆኑት። እንደዛ ካልሆነ ግን አንድ ሊሆኑ አይችሉም። አንድ ሊሆኑ አይችሉም። ሚስጥራትን ሲፈጽሙ ነው አንድ የሚሆኑት። ሚስጥራት ሳይፈጸም አንድ ሊሆኑ አይችሉም። ባልና ሚስት አንድ ናቸው፣ አንድ ይሆናሉ የሚባለው ያ ሚስጥራት ሲፈጸም ነው። በተለይ ደግሞ ትልቁ ሚስጥር በስጋና ደሙ ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 53 ላይ እውነት እውነት እላችኋለሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔም በሱ እኖራለሁ እሱም በእኔ ይኖራል ይላልና እንግዲህ ሰው ለቅዱስ ቁርባን ካልበቃ እግዚአብሔር ከሱ ጋር ሊኖር አይችልም። ስለዚህ የተጋቡ ባልና ሚስቶች ንስሐ ገብተው ለቅዱስ ቁርባን መቅረብ ማይችሉ ከሆነ መድረስ ማይችሉ ከሆነ አንድ ሊሆኑ አይችሉም። ይሄ ነው አንድ የሚያደርጋቸው።
ስለዚህ አንድ ሊሆኑ የማይችሉ ከሆነ ያ ትዳር አይባረክም ማለት ነው። ትዳሩ ካልተባረከ ደግሞ የማህፀን ፍሬ ወይም ከትዳሩ የሚወለዱ ልጆችን በዛው ልክ ሊባረክ አይችልም። ለዚህ ነው እኮ አባቶቻችን እናቶቻችን ጨሌ ያመለኩ፣ ቦረንትቻ ያመለኩ፣ ለጣዖት ለአጋንንት የሰዉ እኛን ሲወልዱን ክፉ መናፍስ ከኛ ጋራ እንደዛ ልኮ ሲወለድ የነበረው ለዛ ነው። ህይወታችን በጣም የሚያከብደው ክፉ መናፍስ ከኛ ጋር የተወለዱ በረከታችንን የሚቀሙብን፣ ጸጋችንን የሚቀሙብን፣ የስኬት በራችንን የሚዘጉብን ክፉ መናፍስት በዚህ ምክንያት ነው ከኛ ጋር የተወለዱ ከበረከት እንድንቅ የሚያደርጉት ማለት ነው። ያ አባቶቻችን እናቶቻችን በትክክል መንገድ ስላልሄዱ፣ ትክክለኛ አምልኮ ስለሌላቸው፣ ለእግዚአብሔር ስላልሰገዱ፣ ወደ ቅዱስ ቁርባን ስላቀረቡ ዝም ብለው በተለምዶ ወይ ቤተክርስቲያን ሊሄዱ ይችላሉ። ዛሬ ቤተክርስቲያን ነገ ደግሞ ጠንቋይ ቤት የሄዱ በዛ ወይ ነው ብዙዎቻችን የተገኘ ነው። ስለዚህ ነው በጣም ፈተና የሆነብን፣ በረከት ማግኘት የከበደን፣ ያሰብነውም መሳካት የከበደን ለዚህ ነው። እና ትልቁ ትዳር ሚስጥራትን መፈጸም ሲቻል ነው። ትዳር የሚባረከው ሁለቱም ክርስቲያን ሲሆኑ ነው። ሁለቱ አንድ ሀሳብ አንድ ልብ ሲሆኑ፣ ሁለቱ በሃይማኖታቸው ሲመሳሰሉ ነው። ሁለቱ በአንድነት እግዚአብሔር ሲያመልኩ፣ ሁለቱ ሲጠመቁ፣ ሁለቱ ሲጸልዩ፣ ሁለቱ ሲሰግዱ፣ ሁለቱ ስጋውን ሲበሉ ደሙ ሲጠጡ፣ ሁለቱ የእግዚአብሔርን ትእዛዝ ሲፈጽሙ እነሱ አንድ አካል ይሆናሉ። ሁለት አይባሉም፣ አንድ አካል ይሆናሉ። ከዚህ ውጭ ግን ሰው ዝም ብሎ መፈጸም ይችላል፣ ግን አንድ ሊሆኑ አይችሉም። አንድ ሊሆኑ አይችሉም። ሳይጠመቅ አንድ ሊሆን አይችልም። ሰው ከአሕዛብ ጋር ሄደው ትዳር ፈጽመው ያ ትዳር የተባረከ ነውና ሁለቱ አንድ ይሆናሉ ማለት አይቻልም። ስለዚህ ይሄን ካደረጉ ግን ሁለቱ አንድ ናቸው፣ በቃ አንድ ይሆናሉ ማለት ነው። ጌታችን ኢየሱስ ክርስቶስ ውሃውን ወይን እንዳደረገው በማይመረመር ጥበቡ በማይመረመር መለኮቱ በኃይሉ ውሃውን ወይን እንዳደረገው እግዚአብሔር ባልና ሚስትን አንድ አካል አንድ ስጋ ያደርጋቸዋል። እነሱም ለዘላለም ማንም ሊለያቸው አይችልም። እንግዲህ እንደዚህ የተባረከ ጋብቻ የተባረከ ትዳር ከሆነ ማንም ሊለየው አይችልም። የፈለገ ሰይጣን፣ የፈለገ አጋንንት፣ የፈለገ መተት፣ የፈለገ ምቀኛ፣ የፈለገ ቅናት፣ የፈለገ ድህነት፣ ጉስቁልና፣ ስደት፣ መከራ ቢመጣ ምንም ነገር ሊለያቸው አይችልም። ስለዚህ አንድ ሆነው ለዘላለሙ ይኖራሉ ማለት ነው፣ በእግዚአብሔር አንድ ስለሚሆኑ። እንግዲህ ዕብራውያን ምዕራፍ 13 ቁጥር 4 ላይ እንደዚህ ይላል፣ ጋብቻ በሁሉም ዘንድ ክቡር፣ መኝታውም ንጹሕ ይሁን፣ ሴሰኞችና አመንዝሮች ግን ከእግዚአብሔር ይፈርድባቸዋል ይላል። እንግዲህ ጋብቻው መኝታው ንጹሕ ይሁን፣ ሴሰኞች ግን እግዚአብሔር ይፈርድባቸዋል ይላል። ስለዚህ ምንድነው ይህ የሚለው? እንግዲህ ባልና ሚስት መኝታቸው ንጹሕ እንደሆነ ክቡር እንደሆነ ነው የሚያስረዳንና ግን ትእዛዛቱን የማይጠብቁ ከሆነ ሴሰኛ የሚሆኑ ከሆነ ግን ይፈረድባቸዋል። ቅድም ምን ብለናል? ጋብቻ
እግዚአብሔር የሰራው ስርዓት ስለሆነ፣ እግዚአብሔር የደነገገው ሕግ ስለሆነ፣ እግዚአብሔር ትእዛዝ መሻር፣ የእግዚአብሔር ሕግ መተላለፍ፣ የእግዚአብሔር ቃል አለመጠበቅ ግን ምንድን ነው? በሰው ላይ ያስፈርዳል። ስለዚህ ጋብቻ ንጹህ አድርጎ የማይጠብቁ በዛው ልክ እንደሚፈረድባቸው ይነግረናል። ምሳሌ ምዕራፍ 18 ቁጥር 22 ላይ መልካም ሚስት ያገኘ መልካም ነገር አገኘ፣ ከእግዚአብሔርም ሞገስን አገኘ ይላል። መልካም ሚስት ያገኘ መልካም ነገርን አገኘ፣ ከእግዚአብሔርም ሞገስን አገኘ ይላል። ስለዚህ መልካም ሴት ያገኘ ሞገስን አገኘ፣ በረከትን አገኘ። ስለዚህ መልካም ሴት ለባሏ ክብር እንደሆነች ሞገስ እንደሆነች ያሳያል። እንግዲህ መልካም ሴትን እንዴት ነው የሚያገኘው? እሷስ መልካም ባልን እንዴት ነው የምታገኘው የሚለውም ማየት አለብን። መልካም ባል እንዳለ መልካም ያልሆነ ባልም አለ። መልካም ሚስት እንዳለች መልካም ያልሆነች ሚስትም አለች። ስለዚህ እንዴት ነው መልካም ባል የሚገኘው? እንዴት ነው መልካም ሚስት የምትገኘው ነው። ምንም ኬሚስትሪ አያስፈልግም፣ ምንም ፊዚክስ አያስፈልግም፣ ምንም ሳይኮሎጂ አያስፈልግም። የጸለየ ነው የሚያገኘው፣ የጸለየ ነው የሚያገኘው። አካሄዱን ከእግዚአብሔር ጋር ያደረገ እግዚአብሔርን በየቀኑ የሚያመልክ ለእግዚአብሔር የሚሰግድ በንስሐ የሚመላለስ ቅዱስ ቁርባን የሚቀበል የሚጸበል የሚጠመቅ ለድሆች የሚራራ ይህ ሰው ሲጸልይ በጸሎት መልካም ሚስት ትገኛለች፣ በጸሎት መልካም ባል ይገኛል። አንዳንድ ሰዎች እንዴት እናግባ፣ ከየት እናግባ፣ ማንንስ እንመን፣ እንዴት በአሁኑ ጊዜ ጥሩ ባል ይገኛል፣ እንዴት በአሁኑ ጊዜ ጥሩ ሚስትስ ትገኛለች ብለው የሚጨነቁ ይኖራሉ። በብዛት በአሁኑ ጊዜ ግን ሊጨነቁ አይገቡም፣ ሊጨነቁ አይገባም። ምክንያቱም መጸለይ ነው። በቃ እግዚአብሔር የልቦናን መሻት ይፈጽማል ይላል። እኛ ራሳችንን ለሱ አሳልፈን ስንሰጥ፣ ጉልበታችንን ለሱ አሳልፈን ስንሰጥ፣ እውቀታችንን ለሱ አሳልፈን ስንሰጥ፣ ከልባችን ለእግዚአብሔር ስንገዛ፣ ከልባችን ለእግዚአብሔር ስንሰግድ፣ የልቦና መሻታችን ስንጠይቀው እግዚአብሔር ሳያቅማማ የልቦናችን መሻት ይፈጽምልናል ማለት ነው። መልካም ሴት ስንለምን እግዚአብሔር መልካም ሴትን ይሰጣል። ለይስሐቅ ርብቃን የሰጠ እግዚአብሔር ነው። ለአብርሃም ሳራን የሰጠ እግዚአብሔር ነው። ይሰጣል እግዚአብሔር ማለት ነው። እንደዚሁም ደግሞ ስንጸልይ መልካም ባል ይገኛል። እንግዲህ እንደዚሁ ያለች ሴት እንግዲህ ለባሏ ክብር ናት፣ በረከት ናት የሚለው ለዛ ነው። ስለዚህ ትክክለኛ በጸሎት ማግኘት አለብን። ትክክለኛ ባል በጸሎት ማግኘት አለብን። ትክክለኛ ሚስት በጸሎት ማግኘት አለብን። እንደዛ ሲሆን ነው ጋብቻ ጥሩ የሚሆነው። ምንድን ነው የጋብቻ ዓላማው? ምንድን ነው የጋብቻ ፐርፐሱ ብለን ስናይ እንግዲህ መጀመሪያ እግዚአብሔር እንደፈጠረው አይተናል። ትልቁ የጋብቻ የመጀመሪያውን እንትን ብዙ ተባዙ ይላል። የሰው ልጅ በምድር ላይ እንዲበዛ መክብብ ምዕራፍ 4 ከቁጥር 9 እስከ 12 ላይ ከአንድ ሁለት ይሻላል ይላል። ከአንድ ምን ይሻላል? ሁለት ይሻላል።
ሰው ብቻውን ይሆን ዘንድ መልካም አይደለም ይላል። ስለዚህ ሰው ቢረዳዳ ሰው ዘሩን እንዲተካ ነው። እንግዲህ የመጀመሪያው ሰው እንዲረዳዳ ነው። ሁለተኛው ደግሞ ዘሩን እንዲተካ ነው። ሶስተኛው ደግሞ ከዝሙት እንዲርቅ ነው። ከዝሙት እንዲርቅ ከዝሙት ለመራቅ ሰው ማግባት አለበት ማለት ነው። ለዚህ ለሶስቱ ዓላማ እግዚአብሔር ጋብቻን ፈጥሯል ማለት ነው። መድኃኒታችን ኢየሱስ ክርስቶስ አምላካችን ኢየሱስ ክርስቶስ ጋብቻን ፈጥሯል። ስለዚህ በትዳር ውስጥ ክርስቲያናዊ ከሆነ የክርስቲያናዊ ሕግ ጠብቀው የእግዚአብሔር ሕግ ጠብቆ መኖር ያስፈልጋል። ቆላሲስ ምዕራፍ 3 ከቁጥር 18 እስከ 19 ላይ እንደዚህ ይላል፣ ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። ባሎች ሆይ ሚስቶቻችሁን ውደዷቸው ይላል። ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ ይላል። እንግዲህ ሚስቶች ለባሎቻቸው መገዛት እንዳለባቸው፣ ባሎች ደግሞ ሚስቶቻቸውን እንዲወዱ ይገባል ማለት ነው። ሌላው የእግዚአብሔር ቃል ምን ይላል? ሮሜ ምዕራፍ 7 ላይ ያገባች ሴት ለባሏ በሕይወትም እስከ አካል ድረስ በሕግ ታስራለች። ባሏ ከሞተ ግን ስለ ባል ከሆነ ሕግ ነፃ ትወጣለች። እና ምንድነው ያገባች ሴት እስከ ለተሞት ድረስ በሕግ እንደታሰረች ይነግረናል ማለት ነው። ሌላው አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 4 እስከ 7 ላይ እንደዚህ ይላል፣ ፍቅር ይታገሳል ይላል፣ ቸርነትም ያደርጋል። ፍቅር አይንቅም፣ ፍቅር አይመካም፣ አይተበይም፣ የማይገባውንም አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ ክፉንም አያሳስብም። ከእውነት ጋር ደስ ይለዋል እንጂ ከአመፅ ጋር ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ ሁሉን ያሸንፋል ይላል። እንግዲህ የጋብቻ ትልቁ መሰረት እንግዲህ ፍቅር ነው። በጋብቻ ውስጥ በፍቅር መኖር እንዳለባቸው መጽሐፍ ቅዱስ ይነግረናል ማለት ነው። እንግዲህ ፍቅር ይታገሳል፣ አብረው ሲኖሩ መታገስ እንዳለባቸው። ፍቅር የራሱን አይፈልግም፣ ቸርነት ያደርጋል። እንግዲህ አንተ ትበስ አንተ ባስ፣ እኔ ልባስ ሳይሆን አንተ ይሁን እያሉ ከራሳቸው ይልቅ አንዱ ለአንዱ ያሰበ፣ አንዱ ለአንዱ ቸር ያደረገ፣ አንዱ ለአንዱ መስዋዕት ያደረገ እንዲኖር ነውና በመካከል የሚፈጠር ልዩ ልዩ ፈተና ልዩ ልዩ እንትንም ፍቅር ይታገሳልና በመታገስ እንዲኖሩ ይነግረናል ማለት ነው። ስለዚህ ምንድነው በጋብቻ ውስጥ አብረው ሲኖሩ በፍቅር መኖር እንዳለባቸው። ሌላ ደግሞ ጳውሎስ እንደዚህ ይላል ኤፌሶን ምዕራፍ 5 ከቁጥር 22 እስከ 33 ያለውን፣ ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ክርስቶስም የቤተ ክርስቲያን ራስ እንደሆነ እሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና። ነገር ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በነገር ሁሉ ለባሎቻችሁ ይገዙ። ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ራሱንም ስለ እሷ አሳልፎ እንደሰጠ ሚስቶቻችሁን ውደዱ ይላል።
እንግዲህ ትክክለኛ ክርስቲያናዊ ጋብቻ ይህ ነው ማለት ነው። ሚስቶች ለባሎቻቸው እንደሚገዙ መገዛት እንዳለባቸው፣ ባሎች ደግሞ ሚስቶቻቸውን እንደሚወዱ ይነግረናል ማለት ነው። ስለዚህ በአጠቃላይ ስናጠቃልለው በብዙ ክፍል ላይ በአዲስ ኪዳንም በብሉይ ኪዳንም ስለ ጋብቻ ተጽፎ ነው ያለው ማለት ነው። ጌታችን ኢየሱስ ክርስቶስም በምድር ላይ ሲያስተምር ስለ ጋብቻ አስተምሯል። ሰርግ ቤትም ተገኝቷል። ዶክማስ ሰርግ ቤትም ገብቶ ጋብቻ እንደባረከ፣ ስለዚህ ጋብቻ ክቡር እንደሆነ፣ ጋብቻ የተባረከ እንደሆነ ይነግረናል ማለት ነው። ስለዚህ እግዚአብሔር የሚፈልገውን ጋብቻ፣ እግዚአብሔር የመረጠውን ጋብቻ ለማግኘት ግን ከእግዚአብሔር ጋር መኖር እንዳለብን፣ መንገዳችንን አካሄዳችን ከእግዚአብሔር ጋር ማድረግ እንዳለብን፣ ንስሐ መግባት እንዳለብን፣ ወደ ቅዱስ ቁርባን መቅረብ እንዳለብን ይነግረናል ማለት ነው። ስለዚህ በጸሎት ደግሞ ማግኘት እንዳለብን ይነግረናል። ብንችል በተክሊል፣ ተክሊል ካልቻለ ደግሞ በቁርባን ብናገባ መልካም ነው። በባህላዊ ተጋብተን ከሆነ እሱ መልካም ነው፣ ችግር የለውም። ግን ደግሞ ንስሐ ገብተን ለቅዱስ ቁርባን መቅረብ አለብን ማለት ነው። ትልቁ ነገር ምንድን ነው? የሰው ልጅ ስህተቱን ያረመ መሄድ ነው። ግድ በተክሊል ካልሆነ አትባረክም የሚል አስተምሮ የለም። ተክሊል ግን አንደኛ ቤተክርስቲያን የምታስተምር የበለጠ በረከት የምናገኝበት ነው። ግን ደግሞ በተክሊል ካልሆነ አትባረክም የሚል አስተምሮ ደግሞ የለም። ቅዱስ ቁርባን ደግሞ ትልቅ ነው። ሰው አንድ የሚሆንበት ንስሐ ገብተው ኑ እናንተ ሸክማችሁ የከበዳችሁ ኑ ወደ እኔ ከሸክማችሁ አሳርፋችኋለሁ፣ ወደ እኔ የሚመጣውን ከቶ ወደ ውጭ አላውጣውም እንዳለው ማንኛውም ሰው ንስሐ ሲገባ እግዚአብሔር ዘንድ ትልቅ ደስታ ነው የሚሆነው። በእግዚአብሔር ዘንድ ብቻ ሳይሆን አንድ ሰው ንስሐ ሲገባ በሰማይ ባሉ ቅዱሳን መካከል ትልቅ ደስታ ይሆናል ይላል። ትልቅ ደስታ ነው። ስለዚህ ንስሐ ገብቶ ሰው ወደ ቅዱስ ቁርባን ሲገባ እሱ በረከት ነው፣ ትልቅ በረከት ነው። ዋናው ነገር እንዳውም የበለጠ ደግሞ ኢየሱስ ክርስቶስ ስጋና ደም ነውና በንስሐ ስጋና ደሙን ተቀብለው ጋብቻቸው መፈጸም ይቻላል። ቀድሞ የፈጸሙትስ በባህል እነሱ መባረክ ይችላሉ። እነሱ በባህላዊ መንገድ በማዘጋጃ ሊፈጽሙ ይችላሉ። እነሱም አይባረኩም። በተክሊል አላደረጉምና በቁርባን አላደረጉምና አይባረኩም አይባልም። እንደዚህ አስተምሮ የለም። ግን ምንድነው ማድረግ ያለባቸው? ወደ እግዚአብሔር መምጣት አለባቸው። ወደ ቤተክርስቲያን መምጣት አለባቸው። ንስሐ መግባት አለባቸው። በቅዱስ ቁርባን መድረስ አለባቸው። ያኔ ይባረካሉ። ይሄ ነው በቃ። አምነዋላ ሁለቱ ነው። እሷም አምናለች፣ እሱም አምናል። እሱ ወደ ቤተክርስቲያን መጥቷል። እሷም ወደ ቤተክርስቲያን መጣለች። እሱም ቅዱስ ስጋውን ለመቀበል ፈቃደኛ ሆኗል። ቅዱስ ደሙን ለመጠጣት ፈቃደኛ ሆኗል። እሷም ቅዱስ ደሙን ለመቀበል ለመጠጣት ፈቃደኛ ሆናለች። ስለዚህ ሁለት ሆነው ይቆርባሉ ማለት ነው። ሲቆርቡ አንድ ይሆናሉ። ሲቆርቡ ይባረካሉ። ስለዚህ በመዘጋጃ ያገቡ፣ በባህላዊ መንገድ ያገቡ በዚህ ይባረካሉ ማለት ነው። እንግዲህ እግዚአብሔር ምንድነው ጌታችን በማቴዎስ ወንጌል ለሚቻላቸው ነው የሚለው። ለሚቻላቸው ጽድቅ የሚቻለው ባያገባ ይመረጣል አይደል? ባያገባ ያገባውም ግን ይባረካል፣ ያላገባውም ግን ይባረካል።
አይ ያላገባው ብቻ ነው የሚባረከው አላለም። እነ ሙሴ አግብተዋል፣ እነሱም የተባረኩ ናቸው። ኤልያስ አላገባም፣ እሱ የተባረከ ነው። ጴጥሮስ ያገባ ነው፣ እሱም የተባረከ ነው። ጳውሎስ አላገባም፣ እሱ የተባረከ ነው። ስለዚህ ለሚቻላቸው ነው የሚቻላቸው ስጋቸውን በትዕግስት በርትተው በድንግልና የቆዩ በተክሊል ይጋባሉ። በተክሊል ሲጋቡ ይባረካሉ። ግን ደግሞ በተክሊል ካልሆነ ሊባረኩ ንጹህ ሊሆኑ ጋብቻቸው ሊባረክ አይችልም የሚል አስተምሮ የለም። አላ ጽድቅ በአንድ መንገድ ብቻ አይደለም የሚገኘው፣ በተለያየ መንገድ ጽድቅ ማግኘት እንችላለን። የጽድቅ በር እኛ ከፈለግን የጽድቅ በር ብዙ ነው። ጽድቅ የሚፈልግ ሰው ካለ ጽድቅን በብዙ መንገድ ማግኘት ይቻላል። በረከትን በብዙ መንገድ ማግኘት ይቻላል። እውነት ነው፣ እውነት ነው። እሺ እና ምንድነው ይሰማል አይደል? ስም ስለዚህ በተክሊል ባያገቡ በቁርባን ሲያገቡ ይባረካሉ። በቁርባን ባያገቡ ካገቡ በኋላ ደግሞ ንስሐ ሲገቡ ወደ ቅዱስ ቁርባን ሲመጡ ይባረካሉ። በዚህም በረከት ማግኘት ይቻላል። ስለዚህ በተለያየ መንገድ በረከትን ማግኘት ይቻላል። ስለዚህ ያላገባን ቢቻል ጋብቻችን በቤተ ክርስቲያን ብናረግ፣ ቢቻል በተክሊል ብናረግ፣ ካልቻል ትልቁ ዋናው ነገር ቅዱስ ቁርባን ነውና በቅዱስ ቁርባን ብናረግ፣ እንደዛም ሆኖ ካልቻልን ደግሞ በመዘጋጃ ባህላዊም ካደረግን በኋላ ቶሎ ብለን ግን ለቅዱስ ቁርባን መቅረብ እንዳለብን እኔ የምመክራችሁ ይሄን ነው። ንስሐ መግባት ግዴታ ነው። በቃ ክርስቲያን የሆነ ሰው አሁን የተለመደ ነገር ምንድነው? ያው የተሳሳተ አስተምሮ እንግዲህ ሰይጣን መልካም ነገር እያስመሰለ አጉል ባህል፣ አጉል ካልቸር ቤተክርስቲያን ውስጥ ያመጣል። የሚቆርቡ በቃ ትላልቅ ሰዎች፣ የእድሜ ባለጸጋ የሆኑ ሰዎች ብቻ ተደርገው የሚታይ ሁኔታ አለ። ወይም ደግሞ ህፃናት፣ ወጣቱ እንደማይቆርብ ተደርጎ ማለት ነው። አይታችሁ ከሆነ በብዙ ቤተክርስቲያን አብዛኛው የሚቆርብ ማን ነው? ህፃናትና አረጋውያን፣ የእድሜ ባለጸጋ የሆኑት ናቸው። ወጣቱ ግን አይቆርብም። ግን እንደዚህ የሚል አስተምሮ የለም። በካልቸር ይሄ በአጉል ልምድ ነው ይሄ ነገር የመጣው። ክርስቲያን የሆነ ሰው የቆረበ ነው መኖር ያለበት። በየጊዜው ካልቆረበ ክርስቲያን ሊባል አይችልም። እንደ ቤተክርስቲያናችን አስተምሮ እኮ በአመት ቢያንስ 3 ያልቆረበ ክርስቲያን አይባልም ይላል። በአመት ቢያንስ 3 ያልቆረበ ክርስቲያን ሊባል አይችልም ነው የሚለው ቤተክርስቲያናችን። ግን በተግባር ስናይ ግን በእድሜ የተፈቀደና በእድሜ የተከለከለ ይመስል ዘንድ ህፃናት ብቻ እንደዚሁም አረጋውያን ብቻ ነው የሚቆርቡት። ይሄ በጣም ስህተት ነው። ይሄ አጉል ጠላት ዲያብሎስ በሰዎች መካከል የፈጠረው ነገር ነው፣ እንዳይድኑ ማለት ነው። ምክንያቱም ያለ ስጋና ደሙ ማንም ሰው መዳን አይችልም። የማንም ሰው ኃጢአት ያለ ስጋና ደሙ ንጹህ ሊሆን አይችልም፣ ሊደመሰስለት አይችልም። እንግዲህ
ወጣት አይሞትም እንዴ? በመኪና አደጋ አይሞትም? በጦርነት አይሞትም? በበሽታ አይሞትም? በተለያየ ነገር አይሞትም? ስለዚህ ሳይቆርብ ንስሐም ሳይገባ ሳይቆርብ ከሞተ ህይወት ማግኘት ይችላል? ሳይዘጋጅ ከሞተ ህይወት ማግኘት አይችልም። ስለዚህ በእድሜ አልተገደበም ቅዱስ ቁርባን መቀበል። ምክንያቱም ተዘጋጅታችሁ ኑሩ። የሰው ልጅ አመጣጡ ልክ እንደ ሌባ ነው ይላል። ተዘጋጅታችሁ ኑሩ፣ መቼ እንደምትሞቱ አታውቁምና ተዘጋጅታችሁ ኑሩ። ሌባ ሊሰርቅ ሲመጣ ተናግሮ አሳውቆ አይደለም፣ ያፏጨ ያሳለው የተነጋገረ ያጉረመረመ መምጣቱን ያሳወቀ አይደለም ይመጣ። እንደዛ ከሆነማ ባለቤቱ ይነቃል፣ ነቅቶ ንብረቱ እንዳይሰረቅበት ይጠብቃል። ስለዚህ ሌባ ድንገት ነው የሚመጣው፣ ባለቤቱ በተኛ ሰዓት ነው የሚመጣው። ስለዚህ የሰው ልጅ የጌታችን የመድኃኒታችን ኢየሱስ ክርስቶስ አመጣጥም እንደዛ ነው። ያ ማለት ሰው ልጅም የሞት አመጣጥ እንደዛ ነው። ለማንም ሞት የተነገረው አይደለም የሚመጣው። በዚህ ቀን ትሞታለህ እንኳን ለኛ አይደለም ለነቢያት ተነግሯቸው አይደለም። ማንም ሰው ሲሞት መቼ እንደሚሞት አያውቅም። ስለዚህ ነው ጌታችን ኢየሱስ ክርስቶስ አስቀድሞ የነገረን ተዘጋጅታችሁ ኑሩ። ለነፍሳችን ነው ቃል የተገባው የዘላለም ሕይወት እንድናገኝ። በስጋችን ግን ቃል አልተገባልንም፣ መቼ እንደምንሞት አናውቅም። ስለዚህ ግን እንድንዘጋጅ ተነገረን፣ እንዳንዘናጋ ተነገረን፣ እንድንጠቀቅ በጥንቃቄ እንድንኖር በንስሐ የተመላለሰ እንድንኖር ተነገረን። ስለዚህ ወጣትም ይሁን ማንም ይሁን በተለያየ መንገድ ካገባ በኋላ ሁለቱም ተስማምተው መማር ያለባቸውን ትምህርት ተምረው ወደ ቅዱስ ቁርባን መቅረብ አለባቸው። ያኔ ጋብቻቸው ይባረካል። ጋብቻቸው ሲባረክ ከነሱ የሚወለዱ ልጆችም ይባረካሉ። አብሮ የሚወለድ ዛር የለም። አብሮ የሚወለድ ክፉ መናፍስት አይኖርም። የጠላት አሰራርም አይሰራባቸውም። የጠላት መተት አይሰራም በእነሱ፣ አስማት አይሰራም በእነሱ። ወደ እግዚአብሔር ቀርበዋል። የአምላካቸውን ስጋ በልተው ጠጥተዋል። እግዚአብሔር ከነሱ ጋራ ነው። እግዚአብሔር በመለኮቱ ከነሱ ጋራ ነው። እንዴት አድርጎ ነው የሚያሸንፋቸው? ስለዚህ ይሄ ማድረግ ግዴታ ነው። ጋብቻችን እንዲባረክ ኢቭን እኛ ራሳችን እንድንድን ይሄ ማድረግ ግዴታችን ነው። ስለዚህ ለነፍሳችንም ለትዳራችንም ቅድም ባልኳችሁ በሶስቱ መሰረት ልንባረክ ይገባል። የመጀመሪያው ተክሊል፣ የመጀመሪያው ቁርባን፣ የመጀመሪያው እነዚህም ካልተሳኩ ደግሞ በመዘጋጃም ከሆነ በቀበሌም ከሆነ ቶሎ ብሎ ወደ ንስሐ መምጣት፣ ወደ ቅዱስ ቁርባን መምጣት ብልህነት ነው። በቃ መዘጋጀት፣ ጌታችን ያለው እኮ ይሄን መዘጋጀት ነው። ለነፍሳችን ትዳራችንን ንፋስ አይገባውም፣ ጠላት አያሸንፈውም። ልክ ጌታችን ኢየሱስ ክርስቶስ እንደተናገረው ነው። ቃሌን የሚጠብቅ ቤቱን አለት ላይ የሰራ ሰው ይመስላል። ንፋስ ቢመጣ ጎርፍ ቢመጣ አለት ላይ ሰርተዋልና ያን ቤት ሊኒደው ሊጥለው አይችልም እንዳለው፣ ቃሌን የማይጠብቅ ግን ቤቱን አሸዋ ላይ የሰራ ሰው ይመስላል። ዝናብ ሲመጣ ጎርፍ ሲመጣ አሸዋ ላይ ተሰርቷልና ይወድቃል ይላል። ስለዚህ የእግዚአብሔር ቃል ጠብቀን በእግዚአብሔር ቃል የተመሰረተ ቤት አይወድቅም። በእግዚአብሔር ቃል የተገነባ ቤት አይወድቅም፣ ለዘላለም ጸንቶ ይኖራል እንጂ የተባረከ ይኖራል እንጂ።
ስለዚህ እኛ ጋብቻችን ይባረክ ዘንድ ወደ እግዚአብሔር መቅረብ ያስፈልገናል። ወደ ቅዱስ ቁርባን፣ ወደ ቅዱስ ስጋው፣ ወደ ቅዱስ ደሙ መቅረብ ያስፈልገናል። መባረክ ያስፈልገናል። እንደ ያዕቆብ ካልባረከኝ አልለቅህም እንዳለው ካልባረከኝ አልለቅህም ብሎ ሌሊቱን ብሎ ከእግዚአብሔር ጋር ሲታገል እንዳደረ ያዕቆብ እኛም ደግሞ በረከትን ለመፈለግ በሁሉ አቅማችን በረከትን መፈለግ አለብን። ትዳራችን እንዲባረክ በረከትን መፈለግ አለባችን። ህይወታችን እንዲባረክ በረከትን መፈለግ አለብን። በረከት የምንፈልገው ቅድም ባልኳችሁ መሰረት ነው። ወደ ቤቱ መገስገስ ነው። ቃሉን መጠበቅ ነው። መጸለይ ነው። መስገድ ነው። መጸበል ነው። መቁረብ ነው። ቃሉን የሰማል በቤቱ መኖር ነው። ካለን ለድሆች ማካፈል ነው። ጥሩ ማሰብ፣ ጥሩ ማድረግ ነው። ይሄን ካደረግን በረከትን እናገኛለን። ትዳራችንም ይባረካል። እንግዲህ የተባረከ ትዳር ምሳሌ ነው የሚሆነው። የአብርሃምና የሳራ ባይባረክ ኑሮ ይስሐቅ አይወለድም ነበር። ይስሐቅ ደግሞ ያዕቆብን አይወልድም ነበር። ያዕቆብ ደግሞ እስራኤል ላይባል ነው ማለት ነው። አያችሁ፣ እንደዛ ነው ማለት ነው። ግን የአብርሃምና የሳራ የተባረከ ነው። በእግዚአብሔር ዘንድ በረከትን ያገኛል ትዳራቸው። ስለዚህ ነው በስላሴዎች ቤታቸው የተጎበኘው። ስለዚህ ነው በስላሴዎች ቤታቸው የተባረከው። ስለዚህ ነው ይስሐቅን የወለዱት። ስለዚህ ነው ይስሐቅ ደግሞ ያዕቆብን የወለደው። ስለዚህ ነው ያዕቆብ ደግሞ እስራኤል የተባለው። እንግዲህ ከያዕቆብ ዘር ሐረግ ደግሞ ስለዚህ ነው እነ ዳዊት የተወለዱት። ከነ ዳዊት ዘር ሐረግ ደግሞ ስለዚህ ነው እመቤታችን ንጽሕት ድንግል ማርያም የተወለደችው። ከእመቤታችን ንጽሕት ድንግል ማርያም ደግሞ ስለዚህ ነው መድኃኒታችን አምላካችን ኢየሱስ ክርስቶስ የተወለደው እና እንደዚህ ነው እንግዲህ ትዳር የተባረከ ሲሆን ለልጅ ልጅ ይተርፋል ማለት ነው። በረከቱ ለብዙ ነው። ለአገርም ይሆናል፣ ለልጅ ልጅም ይሆናል፣ ለቤተ ክርስቲያን ይሆናል። የተባረከ ቤተሰብ፣ የተባረከ ልጅ እንዲኖረን ይሆናል። ስለዚህ ትዳርን ቀለል አድርገን ማየት የለብንም። ትዳር ጋብቻ ትልቅ ዋጋ አለው፣ ትልቅ በረከት አለው። ግን በአግባቡ ከሆነ ነው። ግን እግዚአብሔር የመረጠው እግዚአብሔር የፈቀደው ከሆነ ነው። ይሄ ነውና የሰማነውን በልቦናችን ያሳድርልን። ያስተማረ እግዚአብሔር እንግዲህ ስሙ የተመሰገነ ይሁን። ጨርሻለሁ። አመሰግናለሁ። እሺ ወንድሜ በጣም ነው የማመሰግን። ያው የሰጠኸኝ ብዙ መንፈሳዊ ትምህርትና ስለ ትዳርም በተመለከተ ያው ትዳር የመጣውም እግዚአብሔር ከመጀመሪያው እንዳልከው ብዙ እንዳልከው ፈጣሪ ወይም የድንግል ማርያም ልጅ ካልባረከው ትዳር አይሆንም። ስለዚህ እንዳልከው በትዳር ያው እኛ ሰው ስለሆነ ከኃጢአት መቼም አንርቅም ምንም ቢሆንም፣ ግን ደግሞ እንደ ኃጢአታችን ሳይሆን ደግሞ እንደ ቸርነቱ መድኃኒዓለም እሱ ይቅር ባይ አምላክ ስለሆነ እንጂ መንገዱም አንድ ፈጣሪ በሰራው እግዚአብሔር በሰራው ትዳር ነው እና
ሁሉም ሰው በዛ ቢሆን እግዚአብሔር በፈቀደው እግዚአብሔር በሰራው መንገድ ብንከተል ደስ ይላል። እግዚአብሔርም ይወደናል፣ ያከብረናል። እንዳልከው ፈጣሪ የባረከው ነገር ነው ለፍሬ የሚበቃው። ለብዙ ነገርም የተቀደሰና የተባረከ የሚሆነው እግዚአብሔር በባረከው ነገር ነው እና ጥሩ ትምህርት ወስጃለሁኝ። አመሰግናለሁ ወንድሜ። ትዳርን እግዚአብሔር ይባርክልህ፣ የአብርሃምና የሳራ ያድርግልህ። አመሰግናለሁ። አሜን። ለአንተም ያደርግልህ። አትስፋ።